በየቦታው ያጫወተችኝ እኮ ነው። እኔ ምልሽ ያጥጋቡ እናት ሲሞቱ ምን አልሽ? ምን እላለሁ? እግዚአብሔር ይስጣቸው ነው። እድሜ ለእሳቸው። እሳቸው ባይሞቱ ጥጋቡም ጨክኖ አገባኝም ነበር። ለበጎ ነው አይሞቱት። ነፍሳቸውን ይማር በይ። ወይ ለካ ሞተዋል። ነፍሳቸውን ይማር። እኔ እኮ ያሉ እየመሰለኝ ድንግጥ እላለሁ። መቼም ወንድ ልጅ ታውቂያለሽ ከእናቱ እቅፍ ወደ ሚስቱ እቅፍ እየተገለባበጠ እንዲኖር የተመረቀ ፍጡር ነው። በቃ እናቴም ሞታለች፣ ከዚህ በኋላ ምን እጠብቃለሁ? ለአግባሽ አለኝ። አግባኝ። እኔስ ከዚህ በኋላ ምን እጠብቃለሁ? ቀንዳላ በቅር አልኩት። እናልሽ አገባሁት። ሰርግና ሞት አንድ ነው የሚባለው ለዚህ ነው። አየሽ፣ አወኩት ናኩት ከመባባላችን በፊት እኮ ተጋብተናል። በላን ጠጣን አደግን ብለን ሳናበቃ ሞተናል። በኋላ ልሽ ተጋባን። ዘመዶቹ ልል ሳይሉ አፈራረሙን እንደቀልድ። እናቱም እንደ ድንገት ነው አሉ ግጥም ያሉት። የእኛም ፊርማ እንደ ድንገት ነው ፍርም። ለካ ትዳር እንዲቀልድ ነው አልኩ። እንዴ ለቅሶ ቦታ ነው እንዴ ያጋቡሽ? ታዲያስ ዘመዶቹ ብልጦች ናቸው። ሽማግሌ አላኩ፣ ሰርግ አልደገሱ። ለእናቱ ሞት በመጣው ስን ሃይ ብለው ፈጣጠሙንልሻለሁ። የሰው ልጅ ሲያገባ የአብርሃምና የሳራ ጋብቻ አድርግላቸው ተብሎ ተመርቆ ይዘፈንለታል። እኔ አዝናኝው ካላንቺ ማን አለው ተብዬ እናቱን ልጅ ባደራ ተረክቤ በእንባ ተሸኘውልሻለሁ። አቤት ሐረግ እንኳን ደስ አለሽ በይኝ። ሰምቻለሁ እባክሽ የጥጋቡ እናት እንደሞቱ። ምን ወሬ አይደበቅ መቼም። እኔም እንዳገባው ሰምተሻል? ምን ማለት ነው? ተጋባ ማለት? ተጋባን ነው ባልና ሚስት ተባልን። ወይዘሮ በሉኝ እንግዲህ። ጥጋቡን ያገባሽው? ታዲያ ጥጋቡን ነው እንጂ ሌላውን ከየት አምጥቼ አገባለሁ? ማንን አስፈቅደሻል? ደግሞ እሱን ለማግባት ማንን አስፈቅዳለሁ እንዴ? እናቱ እንደሆነ ሞተዋል። አማረ ይሄንን ያውቃል? አማረማ መሶብ ከመቆለፍ ውጪ ምን ያውቃል? ምን? የኮንዶሚኒየም ኮሚቴ ስራ አስኪያጅ ሆኖ ሲሰራ ሙስና ሰርቷል ብለው ከገመገሙት ወዲህ አሉ ከጤናው አይደለም። የሚናገረውን የሚወስነውን አያውቀው። አማረ በሙስና ነው እንዴ ደሞዙ ታግዶ እየሰራ ተጠባበቂ የተባለው? እኔ ምን አውቃለሁ? ለቅሶ ላይ ሲያወሩ ጫፍጫፉ ሰምቼ ነው እኔ። አማረ? ወይ ጉድ! አማረ የድሮ አማረ መስሎሻል? ስልጣን እኮ መልክ ሲያሳምር አመልም ያበላሻል። የኮንዶሚኒየም አለቃ አድርገው ቢሾሙት ጊዜ ከፈጣሪ የተላከ መሰለውና ሰው ናቀ። አሁን የደወልኩት ከቤት ውጡ ስላለ ነው። አንቺን ውጪ ሊልሽ አይችልም። ያው ነው ባሌን ውጣ ካለው እኔንም ውጪ እንዳለኝ ነው። እሱን ተከትዬ መሄድም አይቀርም። አሁን ለማንኛውም የደወልኩት መቼም እስከ ዛሬ ልጆቻችሁን ደፋ ቀና እያልኩ ሳሳድግ ክፈሉኝ ብዬ አላስቸገርኩም። ወጣ ብዬ ልስራም ብዬ አላሰብኩም። ስለዚህ በባዶ እጄ ሜዳ መውደቄ ነውና ብር ላኪ ለመቋቋሚያ። ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች ምዕራፍ 3 ክፍል 38 ወይነዶ ሐረግ እስቲ አንድ ጊዜ እኔን አዳምጪኝ። አፈርሶ በልጆቻችን እንደው ትዝ ይሉሽ ከሆነ በነዛ ሳወር አፍሽን ከፍተሽ ታዳምጪኝ በነበሩባቸው ደግ ዘመናት በቃል ኪዳናችን ባልነኝና አንዳንዴ እንኳን እንደ ባል አድምጪኝ እስቲ ለለውጥ ያህል። እሺ ለለውጥ ያህል አዳምጥ። ባህር ማዶ ተቀምጦ ስልክ እየደውሉ ለምን ይሄ ሆነ ያንዴት አልሆነ እያሉ ጣት መቀሰር ብቻ አይደለም እኮ አንዳንዴም ሰው ማዳመጥ ልመዱ። ለተከታታይ 5 ደቂቃዎች ያለማቋረጥ ግምትሽንም ትንታኔሽንም ስታወሪ የውጪ ስልክ አይናቅም ብዬ ዝም ብዬሻለሁ። አሁን ግን በቃ ጆሬ ሞላ በቃ ከዚህ በላይ በቂ የማዳመጫ ቦታ የለኝም በቃኝ አለ። አትራቀቅ። እሺ አትራቀቅ ያልሽውንም አልሰማውሽም። ጆሬ ሞልቷል። አታውሪ ነው አገባሽም ነው። አሁን ደግሞ እኔ ልናገር እስኪ አድምጪኝ ነው። ሳንቲሜ ካላለቀ ወይ ኔትወርክ ካላነቀ አላቋረጥም። ምን ሆነ? ሁሉ ነገር ከቁጥጥር ውጭ ሆነ። አዳምጪኝ ማለት እኮ ጥያቄ አትጠይቅኝ የሚለውንም ያጠቃልላል። እሺ አልጠይቅም፣ ቀጥል አውራ። መልስም አትስጪኝ። እሺ አልኩ እኮ። ወይ ምን ነው ሰው ሁሉ ወደ ባሻው ነው ዘንድሮ? የሰለጠነ ንግግር ማድረግ አልተቻለም እኮ። የሰለጠነ ሀገር ተቀምጦ ያልሰለጠነ ያልታረመ ንግግር መናገር እኮ ስልጡን አያሰኝም። እስኪ መሬት ላይ ባለው ነገር እንነጋገር። እሺ መሬት ላይ ያለው ምንድነው? እኔ ነኝ መሬት ላይ ያለሁት። መሬት ላይ ምን ታደርጋለህ? በቂጤ ቁጭ ብያለሁ። አማረ በጣም ነገረኛ ሆናል። በታዳጊ ሀገር መኖር እንዴ ነው የሚያናግረው? እስቲ ለአንድ ሰከንድ ዝም በይኝ ሐረግ። እንዴ
እንደው ስልክ እየተደዋወሉ መርዝ መረጫጨት። ሐረግ አንቺን እኮ ነው። ምን ሳናግርሽ ዝም ትያለሽ? እየሰማሽ ነው? ሃሎ አለው እየሰማው ነው። አሃ ነው። ዝም አልሽኝ ማለት ነው። ጥሩ ግን ማዳመጥሽንም እንዳውቅ አልፎ አልፎ የሆነ ቃል ተንፍሺ። ደህና ነሽ ግን ሐረግ? ጀርመንና አየር ንብረቷ እንዴት እያደረጓችሁ ነው? እናንተ ጋር እንዴት ነው? ይዘንባል? ይደርቃል? ምን ነው የአየር ንብረቱ ለውጥ እንደ ፍሬገነት ጸባይ አልጨበጥ ማለቱ በእኛ ብቻ የመጣ ነው እንዴ? ዝናብ መብዛቱ፣ ማጠሩ፣ ሙቀት ማየሉ ሁሉ ዓለምን እያነጋገር አይደለም? እስኪ ራስን ወቅ አማረ። እሺ ምን ላይ ነበር ያቆምኩት? አዎ ደህና ነሽ ወይ ስልሽ ምን አልሽኝ? እኛም ነን። ደህና ነን ማለት ከሆነ እኛም ነን። በቃ ጥያቄ ጠይቅኝ። ለካ ጠያቂ ከሌለ የስልክ ንግግርም የሰለጠነ ንግግርም የለም። በጣም አሳሳቢ ችግር ላይ ነኝ ብለህ እሱን ልታብራራልኝ ስትጀምር ነው በመሃል የሚለው ጨዋታ የገባው። ያለሁበትን ሁኔታ በአጭር ቃል ላስቀምጥልሽ እሞክራለሁ። እሺ። ወይ ነዶ። እሺ ንገረኝ። ነገርኩሽ እኮ ወይ ነዶ። ወይ ነዶ ምንድን ነው? ያለሁበት ሁኔታ ነዋ። ያለሁበትን ሁኔታ በአጭር ቃል አስቀምጠዋለሁ አላልኩሽም? አስቀመጥኩት። ወይ ነዶ ብዬ። አማረ ወይ እጅ አጥሮሃል? እንደው ትንሽ ሳንቲም እፈልጋለሁ። ቤት ታከራያለህ፣ ትሰራለህ። ለምንድን ነው ገንዘብ ማይጠቅምህ? እንዴት ይጥቀመኝ? የማይጠቅም ዘመድ እየሰበሰብኩ ውሃ በመዳፍሽ ጨብጠሽ ማቆየት ትችያለሽ? እንደዛ ነው። እኔ መዳፍ የገባ ገንዘብ ጠብ ነው። በቃ ብር አገኘው ብዬ ተናግሬ ሳላበቃ እኮ ነው የሚያልቅብኝ። እኔ ቤት ከሚገባ ገንዘብ ይልቅ እኔ ቤት የሚገባ ሰው እየበዛብኝ ኢኮኖሚ እየተናጋ ናላዬ እየተላጋ ይገኛል። ትሰራለህ አይደል እንዴ? ደሞዝስ? አገዱኛ። ምን? ከስራ ታግጃለሁ። አመራሩን አላወክበትም። ጉዳይ እስኪጣራ ስራውን እየሰራ ተጠባበቃሉ። ደሞዜንም እስካሁን አልሰጡኝም። ይህ በእንዲህ እንዳለ ደግሞ በቤት ያለው የተረጂው ቁጥር እየጨመረብኝ መጣ። ማን መጣ ደግሞ? ፍሬገነትና ጥጋቡ ቤት ናቸው፣ ተመልሰዋል። ጥጋቡም ከትላንት ጀምሮ እናቴ ሞተች ብሎ እኔ ቤት ለቅሶ ተቀምጧል። 3 ልጆቼን ይዤ እኔና ፍሬገነትን ጨምሮ 3 እንግዶችን ጨምረን በድምሩ 8 ሰው እያንዳንዳቸው 32 ጥርሳቸውን ይዘው 256 ጥርስ መመገብ አቅቶኛል። እና ማን ናቸው ሌሎቹ ባለ ጥርሶች? የአባቡ ጓደኛ ማሄ የምትባለው ልጅ አሁንም አለች። እኔ በላተኛ በዛብኝ ብዬ ሳቀቃለሁ። እሷ እንደደላው ሰው ዝም ብላ ትስቃለች። ወጣት መሆን ጥሩ ነው። ማደሪያ ባይኖርሽ ምስቂበት ምክንያት አታጭም። ጎረቤታችን መልኬ ደግሞ አስተዛዛይ መስላ ቤታችን ውላ ቤታችን ነው የምታመሸው። ይሄን አቅርቡት ያንን ቀቅሉት ስትል በደሃ ሀገር ላይ የምትኖር አትመስልም እኮ ብታያት። መሸት ሲል ባሏም ይመጣል ልጁን ይዞ፣ ጎረቤቱም ይሰበሰባል። በቃ ጅብ ልጇን የዳረችበት ቤት ያስመስሉታል ቤቴን። ውጡልኝ አልላቸው ነገር እንዴት ብዬ? ለምን ውጡልኝ አትላቸው? ያንተ ቤት የኮንዶሚኒየም ህንጻ በረንዳ ነው እንዴ? ማንም እንዳሻ የሚተላለፍበት? እሱንስ አልችልም። ለምን አትችልም? ሐረግ እዚሁ ነኝ ያለሁት እኮ ኢትዮጵያ። የትም አልሄድኩም። ይሉኝታ የሚባለውም ነገር የትም አልሄድም። ይሉኝታ አይደለም፣ በላተኛ የማስተዳደር ችሎታ ማነስ ነው ይሄ። አልችልም ወይም አግዙኝ ወይ ውጡልኝ በላቸው። አይባልም። ባትሺም ሰው አንቺም ብሎ ሲመጣ ከቤቴ ውጣ አይባልም እንዴ? ወይ ለምን አንተ አትወጣላቸው? ጀርመን ሀገር እንደዛ ነው የምታደርጉት? ጀርመን ሀገር ሰው ዝም ብሎ ሰው ቤት ሄዶ አይሰፍርም። ምን ይደረግ እንግዲህ። ሰፈር የሌለው ሰው ባገኘው ሰው ቤት ነው የሚሰፍረው። የደሃ ነገር። ደሃ ለምን ደሃ እንደሆነ ታውቃለህ? አላውቅም። ደሃ ስለሆንኩ አይታወቀኝም። ለምን ይሆን? የሌለ ደግነት ስለሚያበዛ ነው። ከባዶ ሜዳ ተነስቶ ደግ ይሆናል። ከደሃ ተወልዶ ደሃ ሆኖ ይኖርና ከዛ ደሃ ልጆቹን ወልዶ ደሃ ሀገር ላይ በትኗቸው ይሞታል። በሀገር የመጣ ነዋ ታዲያ ድህነት ለምን ይገርማል? እሺ መቼ ይቆማል? ምኑ ደግነቱ? አረ ድህነቱ። ደሃ እኮ ነህ አማረ። ልጆችን እንኳን ኮርወር ለማብላት የቀጣሪዎችን ፊት መለዋወጥ እያየ እየደነበርክ የምትኖር ደሃ፣ የደሃ ሀገር ሰው ደሃ። አዎ ደሃ ነኝ። ድህነት ሳይበቃ ደግሞ አጉል ደግ ልሁን ብለህ የመጣውን ሁሉ በቤት እያስገባ ታሳርፋለህ። አንተ ስደተኛ ሰብሳቢ ነህ። አረ እኔ ራሴ ስደተኛ ነኝ። አልተሰደድኩም እንጂ ከስደተኛ ባልተናነሰ በገዛ ቤቴ ባይተዋር ሆኜ ነው የምኖረው። እንዴ ያሉትን ሰዎች ባለ ገቢ ማስተዳደር አልቻልክም እኮ። በሌለኝ ገቢ ነው እንጂ ማስተዳድረው። ለዛ ነው እጅ ያጠረኝ። ከትምህርት ከተረፈኝ ሰዓት ሰርተሽ ከምታገኙ ሳገኝ የምመልሰው ብር ላኪልኝ እምልሽ። አማረ ወይ ያረግዬ፣ አንተ እኮ የሚሸልምህ አጣህ እንጂ ጎበዝ ነህ። እንዴት? ገመገሙኝ፣ ጠብቃሉኝ፣ ደሞዜን አገዱብኝ እያልክ ስታወራ እኮ ጀብዱ እንደፈጸመ ሰው በኩራት ነው። የኔ ባል ባትሆን ይቆጨኝ ነበር። በድህነቱ የሚኮራ ለምነው የሚያበላ ባል በአሁኑ ጊዜ ከየት ይገኛል? ይሄ ነገር አድናቆት ነው ንቀት? አረ ምን ቦጣ አንተ እኮ ለራስህ የማትሆን ለምንም የማትሆን የቂል ባል ምሳሌ ነህ።
ድህነትን አስጠብቆ በመኖር ራሱ ማንም የማይደርስብህ የድሃ ውራ ባለ ሪከርድ። ብር ልትሰጪ ነው ይሄን ሁሉ የምትናገሪኝ ወይስ እንዲሁ በደረቁ ነው ስድብ የምታጠጪኝ? ብር እኮ ይሄ ብር እንደ ቅጠል ከእጄ ላይ ብር አለ የምትለውን ብር እሰጥሃለሁ። የት ይቀርልኛል? ጎሽ በቃ እንደዛ ከሆነ የልብሽን ተናገሪ። ድሮማ አበዳሪ ተናጋሪ ነው። ብድር ደግሞ ዝም ብሎ አይሰጥም። የምሰጥህ እነዚህ ጥርሳቸውን ወርደው ሊበሉ ይመጡ ያልካቸውን ሰዎች አንድ በአንድ ከቤቴ ስታስወጣልኝ ብቻ ነው። አስወጥቼ የት ልወርውራቸው? ለመንግስት አስረክባቸው። ሲፈልግ ወላጅ አጡ ብሎ ያሳድጋቸው ወይ መውደቂያ ይስጣቸው። ሐረግ ሰዎቹን አስወጣ በቃ። ህፃናት አይደሉም፣ ወደሚሄዱበት ሂዱ። ህፃናት ልጆቼን በችግር አትጥበስብኝ። አይ ካልክ ልጆቼን መመገብ አቅቶታል ብዬ ነጥቄ እነዛ ጥርሳም እንግዶችን ታቅፈህ ትቀራለህ። ኧረ ቆይ እንነጋገር። ምንም የምንነጋገረው ጉዳይ የለም። ሰዎቹን አስወጣ ወይ አንተ ራስህ ከቤት ውጣ። እስኪ ቆይ ረጋ። አሁን ከጠዋቱ 3 ሰዓት ነው አይደለም እናንተ ጋር? ነገ ጠዋት 3 ሰዓት ላይ ደውላለሁ። በ24 ሰዓት ውስጥ ቤቴን ከጥገኛ ነፃ አድርገህ እንድጠብቀኝ። ብሩን ነገ 4 ሰዓት በባንክ ልካለሁ። ስንት የቸገረው ወገን እያለ እጅ እግር ላላቸው ሰርተው መብላት የሚችሉ ድሆችን የምመግብበት ምንም ምክንያት የለኝም። ሐረግ እንደ ወንዶቹ መቁረጥ ካቃተ እኔ ሐረግ እህሏችንን ቆርጬ እገላግላለሁ። ብሩን ብቻ ሳይሆን እኔንም አታገኘኝም። ወይ ከትዳር ወይ ከጥጋብ መምረጥ ነው እንግዲህ። ኧረ ተይ አበዳሪ፣ ጨርሰሽ አትናገሪ። አንተ ቀረ የምትለው አለ? የቀረው እንግዲህ ስልኩን መዝጋት ነው። ዝጋው። አንቺ ዝጊው። ጀርመን ላይ ማን ወንድ የወጣው ስልክ ይዘጋል? ሃሎ ዘጋሽው? ዝጊው። አይ የችግረኛ ጉሮሮ መዝጋት ስልክ እንደ መዝጋት የቀለለ ቢሆን አስወጣቸው አለችኝ። እኔ ያስገባቸው ይመስል ላም እሳት ወለደች፣ እንዳትልሰው ፈጃት፣ እንዳትወው ልጇ ሆነባት አለ። ውጡ ስል ልጆቼን ጨምሬ እንደማስወጣ ማን በነገራት? ወይ ነዶ! ያዙ እየበላችሁ የጥጋቡ እናት ምግብ አልበላ ብለው ነው አሉ። አንጀታቸው ተጣቆ ይሞቱት እና አንጀቴ ይጣበቅ። ልጅ ነበሩ አሉ። ለመጀመሪያ ጊዜ አንቱ ብዬ ጠራቸው። ምን ነኝ ያው ከሞቱ በኋላ ነው እኔ የሚያወቅኳቸው። ለእሱም ማማት አንቺ አይባልም ሲሉ ሰምቼ ዘመዶቻቸውን ፈርቼ እንጂ ሁሉም አንቺ ነበር የሚላቸው አሉ። ሳያከብራቸውም ነበር። የማይናገሩን ትበይ ፍሬገነት። የጥጋቡ እናትን ሳይሞቱ በፊት አታውቂያቸውም ነበር? ኧረ ምን ሊያደርጉልኝ ሲሞቱ ነው ደጃቸውንም የረገጥኩት። አንቺስ የማን ነው ስሙ ባልሽ? የማንቹን እናት ታውቂያቸዋለሽ? እናቱን? ኧረ እኔ እናት እንዳለውም ገና አሁን ስትጠይቅኝ አስብ እንዴ። እናት ይኖረው ይሆን እንዴ አንቺ? ለምን አይኖረውም ታዲያ? ቻይናን ማን ወለደው? እኔ ምን አውቄ። መልካቸው አንድ አይነት ስለሆነ እኮ ሁሉም የአንድ እናት ልጆች ይመስሉኝ ነበር። ቢሊዮኑን የምትወልድ እናት ከምን አይነት ማሽን ቢሰሯት ነው በይ? እናቴ ብሎ ሲያወራ ሰምቼውም አላውቅ። የኔውም እኮ ሲሞቱ ነው እናቴ እያለ ሲያለቅስ የሰማሁት። ፍሬገነት ኧረ ጎረቤቶችሽን ብሉ እያልሽ አጫውቻቸው። ይኸው እያጫወተችኝ እኮ ነው። እኔ እምልሽ የጥጋቡ እናት ሲሞቱ ምን አልሽ? ምን እላለሁ? እግዚአብሔር ይስጣቸው ነው። እድሜ ለሳቸው። እሳቸው ባይሞቱ ጥጋቡም ጨክኖ አገባኝም ነበር። ለበጎ ነው አይሞቱት። ነፍሳቸውን ይማር በይ። ውይ ለካ ሞተዋል። ነፍሳቸውን ይማር። እኔ እኮ ያሉ እየመሰለኝ ድንግጥ እላለሁ። መቼም ወንድ ልጅ ታውቂያለሽ ከእናቱ እቅፍ ወደ ሚስቱ እቅፍ እየተገለባበጠ እንዲኖር የተመረቀ ፍጡር ነው። በቃ እናቴም ሞታለች፣ ከዚህ በኋላ ምን እጠብቃለሁ? ለአግባሽ አለኝ። አግባኝ። እኔስ ከዚህ በኋላ ምን እጠብቃለሁ? ቀንዳላ በቅር አልኩት። እናልሽ አገባሁት። ሰርግና ሞት አንድ ነው የሚባለው ለዚህ ነው። አየሽ፣ አወቅኩት ናቅኩት ከመባባላችን በፊት እኮ ተጋብተናል። በላን ጠጣን አደግን ብለን ሳናበቃ ሞተናል። በኋላ ልሽ ተጋባን። ዘመዶቹ ልል ሳይሉ አፈራረሙን እንደ ቀልድ። እናቱም እንደ ድንገት ነው አሉ ግጥም ያሉት። የእኛም ፊርማ እንደ ድንገት ነው ፍርም። ለካ ትዳር እንዲህ ቀልድ ነው አልኩ። እንዴ ለቅሶ ቦታ ነው እንዴ ያጋቡሽ? ታዲያስ ዘመዶቹ ብልጦች ናቸው። ሽማግሌ አላኩ፣ ሰርግ አልደገሱ። ለእናቱ ሞት በመጣው እንስን ሃይ ብለው አፈጣጠሙን እልሻለሁ። የሰው ልጅ ሲያገባ የአብርሃምና የሳራ ጋብቻ አድርግላቸው ተብሎ ተመርቆ ይዘፈንለታል። እኔ አዝናኝው ካለ አንቺ ማን አለው ተብዬ እናቱን ልጅ ባደራ ተረክቤ በእንባ ተሸኘው ልሻለሁ። ወይ ጉድ! ምን ነው አንቺ ዘመዶቼ ገና እንዳዩሽ አይደለም እንዲወደዱሽ እዳ ያሸከሙሽ ይመስል ቡና ቁርስ የምታደርጊያቸው? ሲሮጥ የመጣና አህያ በደንብ አርገህ ጫነው አሉ። ሮጬ ሄድኩላቸው። ለምን አወዱኝ? እና
ሳትወጂኝ ያገባሽኝ? እሱማ እናት ሳይኖርህም በፊት ወድህ ነበር። እናት ሳይሞትበት በፊት በይ። ያው ነው እባክሽ። እናቱ ሲኖሩ ሳልል ነው ሲሞቱ እያልኩ ማውራት የጀመርኩት። ፍርዬ። ወይዬ ጥጌ፣ እንደው ወሬ አለብሽ። እስኪ ደግሞ አሁን ትንሽ ዝም በይ። እንደው ሐዘን አታብዢ። ሐዘን ሲበዛ ያስለፈልፋል ይባላል። ከመለፍለፍ ደግሞ ምንም ጠብ የሚል ነገር የለም። ትርፉ የሰው አፍ ውስጥ መግባት ነው። እንደው እስቲ አፍሽ እህል አድርጊ እስቲ። ኧረ እንደው ተይ መልክ ፈዘዝሽ። ቁርስ ጨምሪላቸው እንጂ ለጎረቤቶቻችን ይብሉ ካለ ዛሬም አላየናቸው። ለቅሶ ድረሱኝ ተብሎ ተለምኖ የሚደረስበት ሰፈር በስንት ልመና መሰላችሁ ለቅሶ የሚደርሱት? ኮንዶሚኒየም ቤት ቢኖሩ የማይሞቱ መስላችኋል? ልጄ ይብሉ። ለማንኛውም አስይዥ እንጂ መልኬ። ምኑን ታሲዛቸው? ምን ሳህኑን ይብሉት? ጨምሩ ብል እኮ የሚሰማኝ አጣው። መልኬ ጓዳውን ፈራሹ እንጀራ ጨምሪላቸው እንጂ። ጓዳውንማ ታዩ። ቆይ ግድ የለም ብቻችንን ነው የምናወራው። ምን ብቻችሁን ታወራላችሁ? አናውቅምና ነው መሶባችሁ በኃይለኛ ስስታም እጅ እንደወደቀ። ማን ስስታም? አንተ? እኔ ስስት በዘሬም የለ። ክፉ አታናግረኝ። ቁርስ ያላችሁት አልቆ እኮ ሳህኑ ተብለጨለጨ። ካልሰሰታችሁ አቅርቡላችኋ። ፍሬ ገነት ተጫዎች የሚናገረውን አሰሚውም እንዴ? ስስታም እኮ ነው የሚለኝ። ስስታም አይደለሁም ነው የምትዩ? ስስታም ነኝ እኔ። ስስታም ካልሆንሽ አንቺ ራስሽ ብድግ በይና ጨምሪላችኋ። ቁጭ ብሎ በሉ እያሉ ማግደርደር ምንድን ነው? አቤት ባል፣ ያንተ ደግሞ የተለየ ነው። እንደው እንዳገቡ ለምን ተቀምጠሽ አየውሽ ብሎ ማዘዝ። ምን አለ ብትጫወትበት? ምን አለ ብትበላበት? ወይ ትብላ። ወድጄ ነው እንዴ እኔ በወሬ ጠምጄ ያስኳት? የሚበላው ጠፍቶ መስሎ። እኔስ ወድጄ ነው እንዴ ትብላ እምለው? አፏን እንድትይዝልኝ መስሎኝ። ምኗን ትብላ? የሚበላ ጠፋ እንደዚህ ቤት? ማታ ያዝን የገባ ያ ሁሉ የሚያቃጥል ቀይ ወጥ የት ሄደ? ታሰረ። ማን አሰረው? ጋሻ ማረ። ማንም ጓዳዬ እንዳይገባ ብለው ቆለፉ። ለቅሶ በቃ ቤት ያሉት ይውጡ፣ ፍሬ ገነትና ጥጋቡ ቤታቸው ሲሄዱ ለቅሶ ትደርሳላችሁ እያልሽ ከበር መልሺ ብለውኛል። ምን አማረ ነው ይሄን ያለው? የትኛው ነው ቤታችን ለመሆኑ? እኔ አላውቅም። ብቻ አታቢ፣ አንቺም አትቢ፣ ቻይናው ባልሽንም አታቢ አሉኝ። ማንቹ ደግሞ ለምሳ ልምጣ ብሎ ነበር። አትምጣ፣ ቤት ምግብ አልሰራሁም፣ የቻይና ምግብ ቤት ሞልቶልሃል፣ እዛው በስንጥርህ ብላ አልኩት። አማራ አትብሉ ብሎ ታዲያስ ተምቺ መስል እዚህ እየመጣችሁ የቤቴን ምግብ አታድቅቁ አሉ። ማን ነው ተምቹ? ቻይና ቢሆንና ለእሱ ያዘኑ አስመስለው ማንቹን አታስቸግሪው፣ ስንት የግንባታ ፕሮጀክት ስራ አለበት፣ ገና ለገና አንዲት እድሜ ጠገብ ሴት ሞተችና ለቅሶ ድረስ እያልሽ ልማቱን አታደናቅፊ አሉኛ። በጥፊ ቢያጮሉኝ ይሻለኝ ነበር። ማናት እድሜ ጠግባ የሞተችው? እድሜ ጠገብ ሴት የኔ እናት ትጠገባለች። ታዲያ ለኔ እናት ለቅሶ ነው እዚህ የተሰበሰብነው። አቶ አማረ በፍጹም ሰው ቤት አይምጣብኝ፣ ምግብ አይብላብኝ አይሉ። ካሉም እኔ አላውቃቸው። የማያውቀኝ ሰው እየተሰበሰበ ለቅሶ ሲደርስ አይተው ቢቀኑ ነው። የእህቴ ቤት የኔም ቤት መሆኑ ቢጠፋው ነው እንጂ አንዳንድ ሰው እኮ ካላስታወሱት ማንነቱን ይረሳል። እነግረዋለሁ ያልክልኩን። ለመሆኑ ጥጋቡ የእናቱን ለቅሶ የት ሄዶ ይቀመጥ ነው የሚሉት? ምን እኔ ላይ ታፈጣላችሁ? እኔም እኮ ከእናንተ እኩል ነው ታምች ተብዬ የተሰደብኩት። ምችም ታውና ሄደ ተሪው ያሉም ስራ ሄደዋል። እኔ እዚህ ለቅሶ ተቀምጬ ስራ ከመስራቱ መሶብ መቆለፉ፣ ከመቆለፋቸው መሳደባቸው። እንደው ምን ላርጋቸው? አቀብለኝ፣ እሱን ስልክ እኮ ነው የምልህ። አቀብለኝ። ለጌታም ጌታ አለው። አሁን አሳሩን ስታበላው አሳይህለ ቀበሌና አለቃ አታሳጣኝ አለች እናቴ። ነፍሷን ይማራትና አቤት ሀረግ እንኳን ደስ አለሽ በይኝ። ሰምቻለሁ እባክሽ የጥጋቡ እናት እንደሞቱ። ምን ወሬ አይደበቅ መቼም። እኔም እንዳገባው ሰምተሻላ? ምን ማለት ነው? ተጋባ ማለት? ተጋባን ነው፣ ባልና ሚስት ተባልን። ወይዘሮ በሉኝ እንግዲህ። ጥጋቡን ያገባሽው? ታዲያ ጥጋቡን ነው እንጂ ሌላውን ከየት አምጥቼ አገባለሁ? ማንን አስፈቅደሻል? ደግሞ እሱን ለማግባት ማንን አስፈቅዳለሁ እንዴ? እናቱ እንደሆነ ሞተዋል። አማረ ይሄንን ያውቃል? አማረማ መሶብ ከመቆለፉ እንጂ ምን ያውቃል? ምን? የኮንዶሚኒየም ኮሚቴ ስራ አስኪያጅ ሆኖ ሲሰራ ሙስና ሰርቷል ብለው ከገመገሙት ወዲህ አሉ ከጤናው አይደለም። የሚናገረውን የሚወስነውን አያውቀው። አማረ በሙስና ነው እንዴ ደሞዙ ታግዶ እየሰራ ተጠባበቅ የተባለው? እኔ ምን አውቃለሁ? ለቅሶ ላይ ሲያወሩ ጫፍጫፉ ሰምቼ ነው እኔ። አማረ ወይ ጉድ! አማረ የድሮ አማረ መስሎሻል? ስልጣን እኮ መልክ ሲያሳምር አመልም ያበላሻል። የኮንዶሚኒየም አለቃ አድርገው ቢሾሙት ጊዜ ከፈጣሪ የተላከ መሰለውና ሰው ናቀ። አሁን የደወልኩት ከቤት ውጡ ስላለ ነው። አንቺን ውጪ ሊልሽ አይችልም። ያው ነው
ባሌን ውጣ ካለው እኔንም ውጭ እንዳለኝ ነው። እሱን ተከትዬ መሄድም አይቀርም። አሁን ለማንኛውም የደወልኩት መቼም እስከ ዛሬ ልጆቻችሁን ደፋ ቀና እያልኩ ሳሳድግ ክፈሉኝ ብዬ አላስቸገርኩም። ወጣ ብዬ ልስራም ብዬ አላሰብኩም። ስለዚህ በባዶ እጄ ሜዳ መውደቄ ነውና ብር ላኪ ለመቋቋሚያ። ፍሬገነት አርፈሽ ተቀመጪ። ደግሞ ሶተሽ ልትሄጂ ነው? አላወቅኩም። እሱን ገና ከባሌ ጋር ተመካክረን ነው። ብሩን መላክ እልካለሁ። ከዛ በፊት ግን አማረ የኮንዶሚኒየም ስራ አስኪያጅ ሆኖ ሲሰራ ያጠፋውን ጥፋት የበላውን ብር አጣሪልኝ። መቼም ሌላ ሀገር ሊገዛ ካልሆነ በስተቀር የህዝብ ብር በልቶ እሱም አልበቃ ብሎት የኔም ብር ሊበላ ላኪ አይለኝም። አጣርቼ እነግርሻለሁ። እደውላለሁ። እጠብቃለሁ። ምን አለች እህትሽ? ሳወራ ሰማችሁ አይደለም እንዴ? ልመጣ ነው እያለች ነው። ሐረግ ልትመጣ ነው እንዴ? ለቅሶ ሰምቼ እንዴት እቀመጣለሁ? በዛውም ቤተሰቤን እሰበስባለሁ አለች። ብር ላኪ ስትያት አልሰማሁም እኮ። ከምትመጪ ብር ላኪ ነው አባባሌ። እሷ ግን አይሆንም መጥቻ አይንሽን አያለው እህቷን እንዴት ቆማ ሳትድር እባላለሁ አለች። ትምጣና እንግዲህ ሬሳዋን ትሰብስብ። ምን? ማን ሞተ ደግሞ? የምን ሬሳ ነው የምትሰበስበው? ያማረና አማረ እኮ ሟች ነው። በሰው እጅ ባይጠፋ በቅርቡ ብን ብሎ ወጥፋቱ አይቀርም። ኧረ ወዲያ የእሳቸው ነገር ግን አላማረ። ወይኔ ወንድሜን! ወይ ጉድ! ሰው በሁለት ሳምንት ውስጥ ከሰውነት ወደ አውሬነት ይቀየራል። ሰው ጣሉ ጋሻ አማረ። ለኔ አድርገው የኔ ሰብሳቢ። ምን ይደረግ? ሲያመጣው ልክ የለው። ደግ ሰው ነበር ሰብሳቢያችን። አይዞህ ባያችን። አይ ጉዳችን! እንዳደረገ አድርገን እንግዲህ። የሞተ ተጎዳ። ምን አማረን ይገፉታል እንጂ አይታገሉትም አለ። ታገሉ በጣም ያለ አቅማቸው። አማረ ምን ሆነዋል? እኔ እንጃ። አረ ልቤን ፍራት አለው። አማረ እንዴ! ረጋ በይ። ቆይ እስቲ ለምን ትይኛለሽ አንቺ? ፍሬገነት አባቡ። አቤት ማዬ። ፈራው። ምን አስፈራሽ ማዬ? ብንታሰርስ? ከታሰርንም ለጊዜውም ቢሆን ማረፊያ እናገኛለን። ከታሰርን እኮ አንተ ወንዶች እስር ቤት፣ እኔ ሴቶች እስር ቤት ተለያይተን እኮ ነው የምንታሰረው። እስር ቤቱን ሰብሬ መጣና ወስድሻለሁ። አባቡ የምናደርገው ሁሉ ትክክል አይደለም፣ ወንጀል ነው። ለምን? ማፍቀር ወንጀል ነው? ማፍቀርማ ወንጀል አይደለም። ለሚያፈቅሩት ሰው መስዋዕትነት መክፈልስ ወንጀል ነው? ያፈቀሩት ሰው ብሎ የተቆለፈ የኮንዶሚኒየም ቤት ሰብሮ መግባት ግን ወንጀል ነው። እርማት። ይህ ቤት የማንም አይደለም። ለኗሪው ያልተረከበ ኮንዶሚኒየም ቤት ነው የሚባለው። ይሁኛለን። የሚረከበው ከሌለ እኛ እንረከበዋለን። ማንም እኮ አልፈቀደልንም። ጎዳና ዳሪ ማን ፈቅዶለት ነው ጎዳና የሚያድረው? ጎዳናማ ጎዳና ነው፣ ማንም የማይጠየቅበት። ይሄ ማንም አይጠየቅበትም ባክሽ። ጠያቂ ቢኖርበትማ እስከዛሬ ሰው በኖርበት። አፉን ከፍቶ ይሄን ያህል ዓመት ብሎ ማን ዞር ብሎ አየው? በሩ እኮ ተሰብሯል፣ መስኮቱም ተነቅሏል። በኋላ የሚመለከተው አካል ከመጣ እናንተ ናችሁ የሰበራችሁት አይለንም? እሺ ባክሽ፣ ሁሉም ባዶ ቤቶች ወይ በራቸው ወይ መስኮታቸው ወይ የሆነ ወድቃቸው ተበልቷል። መኪና ተፈታቶ ሲሸጥ ታውቂያለሽ? አላውቅም። ሞጃ ሰፈር ብትኖር ይገባሽ ነበር። መኪና ተሰርቆ የተለያዩ መኪና ክፍሎች ይፈታቱና ይሸጣሉ። ይሄ ማለት ታረደ ይባላል። ኮንዶሚኒየም ቤቶችም እንደዛ ናቸው። ባለቤት የሌላቸው ለነዋሪዎች ያልተዘዋወሩ ቤቶች ሲገኙ ይታረዳሉ። ቆይ የማን ናቸው ቤቶቹ? የማንስ ቢሆኑ ምን አገባል? ይሄን ዕጣ ደርሶት መክፈል ያልቻለ ነዋሪ ቤት ይሆናል። ተረካቢው ሞቶ ሊሆን ይችላል፣ ወይ የሰራቸው ረስቷቸው ይሆናል። እኛ ምን አገባ? ቤት ፈለግን፣ ገርበብ ያለ ቤት አገኘን፣ ገባ። ጫት ሲቃሙባቸው አይደለ እንዴ የሚውሉት? እኛ ልንኖርበት ነው። እንሞታለን ታዲያ በቤት እጦት። ታው ይቅርብን። ቀርቶብን የት እንኑር ማይ? አንተ ቤተሰቦቹ ቤት መኖር ትችላለህ። አንቺስ? እናንተ ቤት ባልኖር አልሞት። ማንም ጠያቂ የሌለበት ጎዳና ላይ አድራለሁ አስፈልግ። እኔ እያለሁ ጎዳና ላይ አታድሪም ማይ። እኔ ብርድ ፀሐይ ይፈራረቅብኝ፣ ይሰሩኝ ይግደሉኝ ሲፈልጉ እንጂ አንቺን የትም ውደቂ ብዬ አልተውሽ ማይ። አትወጂኝም? እወድሃለሁ። አታምኚኝም? አምናለሁ። ማንም አይጠይቀንም፣ አይዞሽ። ማንም ከኔ አይለየሽም። ጋሻ ማሬ ይጣሉኛል። ታጣዩ እንደኔ ልጄን አስኮበለለች ብለው ይጠምዱኛል። ቤት ፈልገሽ ሂጂ ያሉት እኔን ነው። ልጃቸውን እንጂባቸው እንደሄዱ ካወቁ ግን ይገሉኛል። እኔ መጀመሪያ ገሎ ከሆነ ማንም ጫፍሽን አይነካሽም። ማንም። ያስፈራል። ምን በሩ ነው? እማዬ ብር እስክትልክልኝ ድረስ ለጊዜው በሆነ ነገር እናያይዘዋለን።
ለበርና መስኮት ማሰሪያ ብር ላኪልኝ ኮንዶሚኒየም ቤት ደርሶኛል ብያታለሁ። ደስ ብሏታል። ነገ 4 ሰዓት ላይ ትልክልኛለች። የመጀመሪያ የምገዛው በር ነው። ከዛ ምንም የሚያስፈራሽ ነገር አይኖር። ጅብ የለ፣ ሸለምጥማጥ የለ፣ ፖሊስ የለ፣ ኮሚቴ የለ። ከዛ አታስቢ፣ በደስታና በፍቅር ኖሩ ተብለን ተረት ይጻፍልናል። ታልቅሺ። እድለቢስ ነኝ። ባክሽ እድለቢስ የኮንዶሚኒየም ቤት ዕጣ ያልደረሰው ሰው ነው። ራስ ወዳድ ነኝ። አንቺ አባባ የት ሄዶ ነው አንቺ ራስ ወዳድ የምትሆኚው? እያሰቃየው ነው። ለኔ ብለህ የማይሆን ነገር ውስጥ ገብተሃል። አባቡዬ እሺ በለኝ፣ ከዚህ ሰፈር ልራቅ፣ አንተም ወደ ቤት ተመለስ። እንኳን ከዚህ ሰፈር ከአይኔ እንድትርቂ አልፈልግም። ማሂ እኔ ይህንን የማደርገው ስለወደድኩሽ ነው። ማንም አላስገደደኝም። አስቢው እስኪ፣ ቀን ሰው አየን ብለን አናስብም፣ ማታ ቤተሰብ እንቀሰቀሳለን ብለን አንሳቀቅም። እንደፈለግን እናወራለን፣ እንደፈለግን እንጨዋለን፣ እንደፈለግን እንሆናለን። ምን እንበላለን? ሰው ስለሚበላው ነገር መጨነቅ የለበትም። አይ ቢርበንስ? ራብ ብርቅ ነው እንዴ ታዲያ? ለምንድን ነው እንደዚህ የምትሆንልኝ? ምን ነኝ? ነፍሴ ነጥቅ እስክትል ወዳለሁ አባቡዬ። ምንም ልረዳው አልችልም። ልስምሽ ነው። ምንም ልረዳው አልችልም። ልፈቅድልን። እኔስ አባቡ፣ እኔስ? አንቺ ምን ማን ይሳመኝ ነው? ሁላችሁ ሄዳችሁ ቆይ፣ እኔ ከማን ጋር ልኖር? አንቺንም አባረረሽ? ማን? አባባ። ማይን እኮ አባረራት። ማይን ሲያባረራት እኔም ተከትያት በረርኩ። ጥጋቡን ሲያባረረው ፍሬገነት ተከተለው ሄደች። ሰው ወዶ አይጋባም አልንና ተጋባን። ሰርጋችንን ጠርተንሻል። እኔስ? አንቺ ምን ማን ያግባኝ ነው? እኔ ደግሞ ተመልሼ እዛ ቤት አልገባም። ብቻዬን ከእናንተ ጋር እኖራለሁ። እድላዊትስ? እሷም እዚህ ትምጣና ትኑራ እንዴ? ጋሻ ማረስ ሁላችንም ተጠራርገን ስንወጣ ምን ይላሉ? ምን ይላል? ይሰፋዋል እንዴ? ይስፋው። አባቡን ከቤት አባሩ ልጅ አለኝ ብሎ ሊኖር ያምራል? እና እድሜ ልኬን አብሬያችሁ እኖራለሁ። እና የት ትሄዳለህ? የራሴን ኑሮ አልኖርም። አላገባም። እኔስ? ታገቢያለሽ? ማንን? ሰላም በእናትሽ። እሺ ካለሽ አባቡን ቤት መልሹ። አባቡም ከቤት አልተባረረም፣ ለኔ ብሎ ነው የወጣው። አባሩሻል? አላባረሩኝም። ቤት ጠበበን፣ ቤት ፈልገሽ ብትወጪ ብለው ነው በትትና የሰደቡኝ። ምን ብሎ ሰደበሽ? ኩታራ አሉኝ። የማንንም ኩታራ ሰብስቤ የኩታራ ሐሳብ እየሰማው ኩታራ ሰፈር ኩታራ ህይወት እየኖርኩ አልዘልቀውም። ቀስ በቀስ ላይ የተኮተረውን ኩታራ ማራገፍ አለብኝ አሉ። ምንም እኮ አይገባም። ስድብ ነው እንክት። ስድብማ ስድብ ነው። የማይገባ ስድብ መሆኑ ነው የበለጠ የሚያናድደው። እሷን ኩታራ ካላት እኔም ኩታራ ነኝ ማለት ነው። ምክንያቱም ኩታራን የሚወደው ኩታራ ብቻ ነው እኮ። ምን ማለት ነው? ኩታራ ስድብ ነው በቃ፣ በጣም ኃይለኛ ስድብ። እሺ ኧረ ተው እናንተ ልጆች ዛሬ ምን ሆናችኋል? አንድ ጥያቄ ልጠይቅሽ ነው። ኩታራ ማለት ምን ማለት ነው? ጀርመንኛ ነው? ጀርመንኛ ነው ወይ? ሊሆንም ላይሆንም ይችላል። አማርኛ ወይ ጀርመንኛ ወይ ቻይንኛ ሊሆን ይችላል። ሰምተሽው አታውቂም? ስድብ ነው። ሰላም፣ ትርጉም የሌለው ስድብ እየለቃቀምኩ ብሰማ ኖሮ ጀርመን ሀገር አልመጣም ነበር። እዛው የስድብ ኤክስፐርት ሆኜ የተዝረከረከ ቤቴን ሰብስቤ እኖር ነበር። መለስኩልሽ። ውሰጂኝ። የት ነው የምወስድሽ? አንቺ ጋር። ብቻዬን መኖር እፈራለሁ። አባባ ሁላችንንም አባሮናል። የት ልሂድማ? አብሬሽ ልኖርማ ስሞትልሽ። አስተምሪኝ ብዬ አላስቸግርሽም። ዝም ብዬ እኖራለሁ። ያምሻል። የት ነው ያለሽው አንቺ? እኔ እንጃ። የት ነው ያለሁት? አባቡ የት ነው ያለሁት? አልተወለድኩም ገና በያት። ዝጊው ስልኩን። ዘግቼውስ? እረፍት አገኛለሁ ከእናንተ። እሺ ብር ላኪልኝ። አንቺ ደግሞ ለምንሽ ነው ብር ያስፈልገሽ? ታቱ ላሰራ። ምን? ንቅሳት ልነቀስ ጀርባዬ ላይና እዚህ ሰዓት ማሰሪያዬ ላይ። ምንድነው የምትነቀሽው? ገና አልወሰንኩም። የድራጎን ስዕል ወይ ቢራቢሮ ወይ የጓደኞቼን ስም ወይ ደግሞ ኩታራ የሚለውን ቃል። ዘጊው ስልኩን አሁን። መልሼ ስደውል ይሄንን ኩታራ ሐሳብሽን ከየት እንዳመጣሽው ትናገሪያለሽ። ኩታራ ተመቸኝ። ነይ ሁልሽም። የት ነው ቃይና ያሸሻችሁት? ለኮንዶሚኒየም ሰፈር ላይ ባንግዳ ኖት እንደ እርሱ
እና በቀን በብርሃን ወንበሬን፣ ቴሌቪዥንን፣ ራዲዮኔን ምን ያልተወሰደብኝ ነገር አለ? ውጡ አልከን። መውደቂያችንን ስንፈልግ ቤቱ ያለ ጠባቂ ቀረ። ገብቶ ሙሉ ትረጭ አድርጎ ወሰደልን። ጎረቤት ውስጥ ግን ዝም ይላል። አገሩ ሳላየሁም ይላል። ጆሮ የለም በሀገሩ፣ አይን የለም በመንደሩ። አማረ በቁሙ ሲበላ አይቶ የሚጮህ ወፍ ይጠፋል። እኔ ይህን ኮንዶሚኒየም አላገለገልኩም። ለሰፈሩ እድገትና ብልጽግና አልለፋሁም። እርሶ እንደውም በፍቺ እንደተጠናቀቀ ትዳር እኩል ለኩል ገምሶ ነው ይዞሎ የሄደው። እዚህ ኮንዶሚኒየም ላይ ቁልፍ እያስቀረጹ ቤት የሚቀይሩ አስመስለው ሙልጭ አስቀርቶ ይሄዳሉ ይባላል። አስተዛዛይ መስለው ገብተው ጓዳ ጎድጓዳችንን አጥንተው ዘረፉን። የጥጋቡን እናት ዕድሜ ይስጣቸው። ሌላ ምንም አልልም። ጉድ ሰሩኝ። በቁሜ አጃጅለው ራሴ ከምመራው ሰፈር መሃል ቀበቶ አስፈቱኝ። ይኸው እጄን ሰጠው። እንግዲህ ጠመንጃ ሳትመዙ ማርካችሁኛል። እንጩህ እንዴ ታዲያ? ምን ለማግኘት? የቤት ዕቃውን ለማስመለስ ነው። ታዲያ እንግዲህ መድፋና አስተኩስ። መቼም አሮጌ ሶፋ ጠፋ ብለን። አይሐረግ እውነትሽን ነው። የሚሸልመኝ ነው ያጣሁት። ማን ይሸልመኝ? ጥበቃውን በሩን ዝጋ በሉልኝ። ፖሊስ ጥራልኝ። ቤቱን ሁሉ ፈትሽልኝ። ያጠና ሌባ ነው ያዙልኝ። እንዴ አባ ምንድን ነው? አለን እኮ የትም አልሄድንም። እናንተ ብትኖሩ ምን ተጠቅሙኛላችሁ? ንብረቴን ከሌባ ላዳናችሁ። አባታችን ምን ሆነ ብላችሁ አላሰባችሁ? ጀርመን ላይ ቁጭ ብለው እንደ ሰዓት እያሽከረከሩ እንደሚሞሉኝ አላያችሁ? ከቤተሰቡ ከንብረቱም ያጣ መሆኔን አላወቃችሁ? ጋሻ ማረ አይናደዱ። በቃ ሶፋ ቢሰረቅ ሶፋ ይገዛል፣ ቴሌቪዥን ቢጠፋ ቴሌቪዥን ይገዛል። ሐሳቦን ብቻ እንኳን አልተሰረቁ። የትኛውን ሐሳቤን? እኔ ሐሳብ አለኝ እንዴ? ሐረግ አይደለች እንዴ እንዳሻት የምታዞረኝ? ሚስቴ አይደለችም እንዴ ጀርመን ላይ ቁጭ ብላ በዚህ ግባ በዚህ ውጣ እያለች እንደ መሪ የምጠመዝዘኝ? ገንዘብ እሰጥሃለሁ ሰው አስወጣ ብትለኝ አይደል ትርፍ ናቸው ያልኳቸውን ሰዎች ባስወጣ ዋናዬን ይዘው የሄዱት። ሐረግ ናት እንዴ ጥጋቡን ከቤት አስወጣ ያለች? እና እኔማ በምን ልቤ? እኔ እኮ ልብ የለኝም። ምን አደረኳት? እናቴ በትሞት ለምን አስጠላኋት? እህቷን አገባው እንጂ ምን ወሰድኩባት? አባ ምንድን ነው? የት ሄዳችሁ ነው? ሌባ ገብቶ ዕቃችንን ጠራርጎ ሲሄድ። የምን ሌባ? ተረፍን እንዴ? ሌባው እኮ ለአሮጌ ዕቃ ያልተመለሰ ሰው ቢያገኝም ተሸክሞ ይወስዳል። ዋጋው የሚያወጣ መስሎት። ፍሬገነት ደግሞ እንደ ወሬ አለብሽ። ሰው ይሸጣል? ለምን አይሸጥም? ይኸው እኔ በቁሜ ተሸጥኩ አይደል እንዴ? ተበላሁ እኮ። ምን ተሰርቆ ነው? ግቢና ዩ ቤቱ አራቁተውት ሄደው። ሶፋውን ነው አባ? ሶፋውስ ምኑስ? ጠራራጊ ሌባ ነው። ዘርማንዘሩን ይጥረገውና ይሄ አሮጌ። ወይኔ ኩታራ። አባ ኩታራ ማለት አባቡ ማለት ነው? የማይረባ ፈልፈላ ኩታራ መናኛ ጮሌ አባቡ። ምን አስራ አባቡ ትላለች እቺ ደግሞ። ንብረት አልተረፈንም ተዘረፍን እኮ ነው የምንልሽ። አንቺን ለማስረዳት ቆዳ ፍቃድ ቀለም በጥብጣት መጻፍ አለብን እንዴ? አባቡ እኮ ነው የወሰደው። የመጀመሪያ ፍሎር ላይ ያለው ለነዋሪ ያልተረከበ ቤት ሰብረው ገብቶ ከማሂ ጋር ሊኖር። ምን? ይሄ ሁሉ ደግሞ ያንተ ጥፋት ነው። ሲጀመር ማሂን ኩታራ ብለህ ማን ተሳደብ አለ? ኩታራ ተብላ ብትሰደብ ምንድን ነው? ኩታራ ካልሆነች ስድብ ግንባሯ ላይ አይለጠፍባት። ተሰደኩ ላይ ልጅ። ለማንኛውም አባብም ተከትሏት ሄዶ ታች ኮንዶሚኒየም ቤት ገቡ። ዕቃ አልነበራቸውም፣ ከቤት ወሰዱ። እኔም አግዣቸዋለሁ። ምን አንዳች ያግዝሽና እሱ ጎጆ ለወጣ አንቺ ምን ቤት ነሽ ታዲያ? እሱስ ቢሆን በእናቱ አባቱ ዕቃ ነው ጎጆ የሚወጣው። አንተስ ብትሆን ማን ነው በእኛ ላይ ያዘመተ ዛሬ? አባቡ የት ነው ገባ ያላችሁት? አንደኛ ፎቅ ጎረቤት ነን። ብዙም ርቆ አልሄደም። ቡና ይጠሩናል፣ ምሳ እንጋብዛቸዋለን ምናምን። አባቡ ናውጣ! አስገደልከኝ ዛሬ አንተ ጠንቀኛ። ኮሚቴው ሰቀለኝ ዛሬ። ሚስቴ በላችኝ በአንተ የተነሳ። ናውጣ! አባቡ የት ነው የምትሄዱት እንዴ? አንቺ ማሂ አትመለሱም? ወዴት ነው መፈርጠጥ እንዴ? ተዋቸው። የቤቱን ዕቃ ካልያዙት እነሱ ቢሮጡ የት ይደርሳሉ? ዘበኛ፣ ጥበቃ፣ ጋርድ! ወንድሜ መልስልኝ። ሌቦች ናቸው፣ ሌቦች የኔ ልጆች ናቸው። ወይ ነዶ! የወፌ ቆመች ድራማን በድምፅ የኖሩላችሁ አለማየሁ ታደሰ፣ ሙሉዓለም ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ ትነበብ ተረፈ፣ ፈቃዱ ከበደ፣ ባዩሽ አለማየሁ፣ ማርታ ያለ ኢየሱስ። ድምፅ ቅንብር ፌሮዝ ጀማል። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች። ወፌ ቆመች።